السلام عليكم ورحمة الله وبركاته. سلام تينا فكر بيجلا شو بتيانا تقدر دم بيدرس أنا ونين دمنا الله شو بدنا يتكبر شو يا أنو يكون نجار بيسويش زاري إن شاء الله كويتابو على برياكشن فيديو تمام شيء ما تجعلوي زاري طرو فيديو شو له لا شو من فيديو لايك هالقط بليس سويش كأي درس تفات أستالكوي يوتيوب ስለረሳኝ ሁላችሁም ላይኳን ተቀያራችሁ እንድትጀምሩ በአክብሮት ጠይቃለሁ። ወደ ዛሬ ቪዲዮአችን እንገባለን። እስቲ ሀገራዊ ምክክር እያደረጉ ነው አሉ። ስለዚህ አንዳንድ መረጃዎችን ያነበብኩ ነበር። ዛሬ ደግሞ ያየሁት ቪዲዮ በጣም ስለገረመኝ እሱ ቪዲዮ እስቲ እንመልከተው። አርብ የዕረፍት ቀን እንዲሆን ጥያቄ የቀረበ በአሁኑ ወቅት የተካሄደ ባለው የሀገራዊ ምክክር ጉባኤ ላይ የእስልምና ሃይማኖት ተወካዮች አርብ የዕረፍት ቀን ይሁን የሚል ምክረ ሐሳብን አቅርበዋል። ጥያቄውን በዋናነት ያነሱት ከአፋር ክልል የመጡ ተሳታፊዎች ሲሆኑ ምክንያቱ ደግሞ አርብ በሙስሊሙ ማህበረሰብ ዘንድ የጁማ ሶላት የሚሰገድበት ልዩ ቀን በመሆኑ ነው። ጥያቄው በአርብ ብቻም አያበቃም። የኢትዮጵያ ታሪክና የመንግስታት ግንባታ ትርክት እንዲመረመር፣ የሀገሪቱ ስርዓተ ትምህርት እንዲሻሻልና ተመጣጣኝ ውክልና እንዲኖር የሚሉ ነጥቦችም ተነስተዋል። አሁን ላይ ሐሳቦቹ ተቀናጅተው ለ30 ቡድኖች እንዲቀርቡ የተደረገ ነው። አርብ የዕረፍት ቀን ቢሆን ምን ይመስላችኋል? ሐሳባችሁን በጨዋነት ኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እስቲ ሐሳባችን እዚህ ላይ ሁላችንም እንስጥበት። የጁማዓ ቀን የዕረፍት ቀን እንዲሆን የሚል ጥያቄ ከሙስሊሞች ሐሳብ ተሰንዝሯል እየተባለ ይገኛል። በሀገራዊ ምክክር ላይ በጣም ብዙ ሐሳቦች የተነሱ በተለይ እኔ ፌስቡክ መንደር ላይ ከማያቸው አንፃር ላይ ብዙ ነገሮችን በተለይ ኡስታዝ አህመድ ጀበል ላይ ብዙ አይነት ወቀሳዎችን ብዙ አይነት ነገሮችን እያነሱ ይገኛሉ። ሙስሊም ያልሆኑ አካላት ይህን ጥያቄ በእርግጥ እሱ አይደለም የጠየቀው ሌላዎች ናቸው። ይህን ጥያቄ ግን እናንተ እንዴት አላችሁ? ጁማዓ ቀን የዕረፍት ቀን ቢሆን ትመኛላችሁ ወይስ ቢሆን ደስ ይላችኋል? سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين። ብዙዎቹ ጁማዓ ላይ እንደዚህ ናቸው ሳይሆን እንደዚህ ነን አብዛኞቻችን እስከ 6 ተኩል ተጋድመን ቁጭ ብለን ምስልካችንን ስንጎረጉር ደግሞ አታላዩ ቲክቶክ አለ በቲክቶክ ተታለን ልክ ኹጥባው አልቆ ኢቃም ሲል መስከቻችን ይዘን እንሮጣለን። ይህ አሁን ላይ ያለው ሪያሊቲ ነው የአብዛኞቻችን እውነት ነው እዚህ ጋር ያየነው ማለት ነው። እንደዚህ ግን መሆን የለበትም። ሙስሊሞች ሐቂቃ ልንስተካከል ይገባል። ጥላቻ የለም ግን ለ2 ዓመት ሙሉ አላወሩም። እንግዲህ በጣም ከባድ ነው። ለዚህ ክረምት የሚሆን ቀለል ያለ ትሬንድ ላሳያችሁ። በጓደኞቻችሁ መሃል ወይም በቤተሰባችሁ የተኮራረፈ ሰው ካለ በቀላሉ ፌስ ኦፍ አድርጋችሁ ማስታረቅ ትችላላችሁ። እንሞክረው እስቲ። በጣም ትልቅ ስጦታ አዘጋጅቼልሃለሁ። አይንህን ተጨፍናለህ። እዚህ ደስ ይዤልህ እመጣለሁ። ዝግጁ? እሺ። ይህ ነገር በጣም የገረመኝ ቪዲዮ ነው በጣም ማለት ነው። እኔን ነገር እንደውም የተጣላ ሰው ከአካባቢያችን ላይ ካለ ብትሞክሩት አሪፍ ነው። ለብዙ ጊዜ ተኮራርፈው የማይነጋገሩ በአካባቢያቸው ጓደኛሞች ሊሆን ይችላሉ። በቤተሰብ ውስጥ ይኖራል። አንዳንዴ እናትና ልጅ ራሱ ይኮራረፍና ለአመታት ሳያወሩ ራሱ የሚቆዩ አሉ። ባልና ሚስቶች ወይ እናትና አባቶቻችንም ልጆቻችን የገዛ ልጆቻችን ወንድምና እህት ሆነው ወይም ጓደኛሞች ወይ ጎረቤቶች በጣም ብዙ ሰዎች እርግጠኛ ነኝ በአካባቢያችሁ እንደዚህ አይነት ነገር ሊኖር ይችላልና ትንሽ ደፈር ብለን እስቲ እቺን ነገር ብንሞክራት አሪፍ ነው። በጣም ነው የገረመኝ። ለመጣላት ለመሰዳደብ የሆነ ነገር ለመፍጠር አይመችም ሁኔታው ማለት ነው። ያላሰብከው ነገር ነው። አይነን ስጨፍን ያላሰብከው ለዘመናት የተጣላው ወይ ለወራት የተጣላው ጓደኛሽ መታ ፊት ለፊት ስትቆም ስሜቱን አስቡት። በጭራሽ አትጣሉ። በጭራሽ የባሰ እንደውም የሆነ ልባችሁ ላይ የሆነ ስሜት ይመጣል። እኔ አሁን ከዚህ ቪዲዮ የተረዳሁት እሱን ነው። እስቲ እንጨርሰው። እሺ በምን ተጣላችሁ? ቀለም ነው ማታወሩት የነበረው ማትገናኙት ማታወሩት የነበረው? ኧረ ዝም ብሎ ቀላል ነገር ስለላው እንግዲህ በውስጣችሁ ጥላቻ ምናምን ነገር የለም። ጥላቻ የለም ግን ለ2 ዓመት ሙሉ አላወሩም። እንግዲህ በጣም ከባድ ነው እና እንደዚህ ቢገናኙ ሰው ሊታረቅ ይችላልና ያው ሊደባደብም ይችላል። ሪስክ አለው ግን ሞክሩት። ህዝቡን አስታርቀን ጨርሰው። የሚደባደብ ሰው ያለ ብዬ አልገምትም። እንደውም ተቃራኒ ነው የሚሆነው። ፍጹም ሰላም ነው የሚሆነው እንጂ እንደዚህ አይነት በጣም ከፍተኛ ድንጋጤ ይፈጥራል፣ ጸባይ ይፈጥራል፣ የሆነ ድብልቅ ያለ ስሜት ይፈጠራል። እስቲ ይህን ነገር ምናልባት ከጠቀማችሁ አጋራዋችሁ።
ለፓለስታይኖች ያደረገውን ነገር ብትሰሙ በጣም ነው የምትገረሙበት። ይህ በአሜሪካ እስር ቤት የተፈጠረ ታሪክ ነው። ፊሊስጤማውያንን ከእስር ቤት ሆኖ ማሰብ። እዚህ ጋር የምትመለከቱት ማለት ነው በአሜሪካ እስር ቤት የሚገኝ ሐምዛ የሚባል ታሳሪ ነው። ይህ ሰው ማለት ነው እንግዲህ በእስር ቤቱ የሚገኙ ጥቃቅን ስራዎችን ይሰራል። በዚህም በሳንቲም ደረጃ ይከፈለዋል ማለት ነው። ለምሳሌ ያክል ሽንት ቤት ማጽዳት ሊሆን ይችላል፣ የተለያዩ ፍሳሾችን ማስወገድ፣ በቃ እዛ የተገኙ ትናንሾችን ይሰራል። በሳንቲም ደረጃ ነው የሚከፈለው። አማራጭ ስለሌለው ያንን ይሰራል። እናም ይህንን እየሰራ ማለት ነው አንድ አስገራሚ ነገር ወደ አስተዳደሮች ሄዶ ይጠይቃቸዋል ማለት ነው። ይህም ደግሞ እስካሁን ያጠራቀምኩትን ለፊሊስጤማውያን ስጡልኝ ነው። የሚገርማችሁ እሱ ያጠራቅም የነበረው በቀን በሳንቲም ደረጃ ስለሆነ የተገኘው ወደ $17 አካባቢ ነው። እናም ይህ ሰው ማለት ነው እንግዲህ የእስር ቤቶችን አስተዳደር እባካችሁ ወደ ፓለስታይን ወደ ጋዛ የሚሄዱ የተለያዩ ድርጅቶች የእርዳታ ድርጅቶች ማለት ነው ብሩን ገቢ አድርጉልኝ ብሎ እንግዲህ ይማጸናቸዋል ማለት ነው። እናም በእስር ቤቱ እንግዲህ ሰዎቹ እሺ ብለው ወደ የእርዳታ ድርጅት ያስገቡለታል ማለት ነው። ይህ ታሪክ ማለት ነው በአንድ ሰሞን ብዙዎችን አስገርሞ ነበረ። የአላህን ስራ ተመልከቱ። ደግሞ ሐምዛ ከእስር ቤት ሲወጣ ማለት ነው በዚህ ታሪኩ የተገረሙ የተለያዩ አሜሪካውያንና ሌሎችም ማለት ነው በጎፈንድሚ እንግዲህ $100,000 በላይ አሰባስበውለታል። ተመልከቱ የአላህን ስራ። እሱ ማለት ነው ያለችውን ነገር ብቻ ለፊሊስጤማን ይድረስልኝ አለ። አላህ ደግሞ ሪዝቁን አሰፋለት። ሱብሃንአላህ። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሁላችሁ ለተመሳሳይ መረጃ ሰብስክራይብ የሚለውን ነገር በትጫኑት ደስ ይለኛል። ምክንያቱም አንድ አይነት ቁም ነገር ያላቸው ቪዲዮዎች እዚህ ቤት ይመጣል። ሱብሃንአላህ በጣም የሚገርም ነው። እሱ ባለችው በትንሹ ነገር አሰበ። አላህ ሱብሃነሁ ወተዓላ ለሱ እንግዲህ ከስር ቆጣባ ደግሞ ያላሰቡን ሪዝቅ ሰጠው ማለት ነው። በዚህ ሰበብ አንድ ነገር ላስተውሳችሁ። እንደሚታወቀው የአኑን ቤተሰቦች ኸይር ነገር ከመስራት አይዘናጉም። ማሻአላህ አላህ ይጨምርላችሁ። የዛሬ ዓመት እዚህ ላችሁ እንደሆነ ወደ ከ500 በላይ ለሚሆኑ ተማሪዎች በሀዲያ ላይ የሚገኙ ተማሪዎች ለ2018 የትምህርት ዘመን ላይ የትምህርት መማሪያ ቁሳቁስ ደብተርና እስክሪብቶ የመሰሉ ነገሮችን ሰጥተን ነበረ። ኢንሻአላህ ይኸው ዘንድሮ አመቱ እየመጣ ነው። ዘንድሮም በሁድሁድ በጎነት ለሁሉም ድርጅት አማካኝነት ኢንሻአላህ ዘንድሮ ለሀዲያና ከቻ ደግሞ ተጨማሪ ክልሎች ላይ ማለት ነው ለማዳረስ ተነይቷል። ኢንሻአላህ እንግዲህ ዛሬ ሀ ተብሎ ተጀምሯል። ሁላችንም አንድ ደብተርም አንድ ደርዘንም አንድ ካርቶንም የቻልነው አቅም ማለት ነው ነይተን አቅም ለሌላቸው ልጆች ደብተር የመግዛት እንግዲህ የዚህ የክረምት ቻሌንጃችን ነው። ሁላችሁም ኢንሻአላህ አሳተፉበት። የዛሬ ዓመት የነበረው ቻሌንጅ እጅግ በጣም ደስ የሚታ የሳካ ነበር። ይህንም በዛድ ሚዲያና በአኑን ሚዲያ በሁድሁድ በጎነት ለሁሉ ድርጅት አማካኝነት ነበር የተሰራው። ኢንሻአላህ ዘንድሮም ይሄ ነገር ይደገማል። ዘንድሮ እጥፉ ነው። ያምና 500 ምናምን በላይ ነበሩ። ዘንድሮ ኢንሻአላህ እስከ 2000 ነው ንያችን ተማሪዎችን ይሄ ንያ ከተሳካ ሐሳባችን ከተሳካ ሀዲያ ላይ ብቻ ሳይሆን ወደ ተለያዩ ችግር ያለባቸው ክልሎችንም ለማድረስ ነው ሐሳባችን። ኢንሻአላህ ከጎናችን እንደምታግዙ ተስፋ አደርጋለሁ። አካውንቱ እዚህ ከፊት ላይ ታስቀምጥላችኋለሁ። ሳትንቁ የኔ አንድ ደብተር ነው የሚችለው ሳትሉ የኔ ደርዘን ነው ምን ሳትንቁ ኢንሻአላህ ያላችሁን አስገቡ። ይሻለ ሰው ደግሞ ማለት ነው ደንገጥ ያለ ብር ያስገባና ነገ ኢንሻአላህ ደረሰኝ በውስጥ ልካችሁልኝ ይሄ ጀግናን ደግሞ ዱዓ ይደረግለታል። እናንተንም ያነቃቃል ታነቃቃለች። ይሄ ከፊት ላይ የምታዩት አካውንት የኔ አካውንት አይደለም የጀማዓችን አካውንት ነው። እዚህ ጀማዓ አካውንት ላይ ሁለት ኡስታዞች አሉ። አንደኛው እኔ ነኝ። ስለዚህ በሶስት ሰው የሚንቀሳቀስ አካውንት ነው። ኢንሻአላህ ብራችሁ በአግባቡ የተነየተበት ቦታ ላይ የሚል ይሆናል ማለት ነው። ሁላችሁም በመልካም ነገር እየነየታችሁ እንድታወጡ ጥሪ ያቀርባለሁ። ኢንሻአላህ ወደ ቀጣይ ቪዲዮቻችን እንገባለን። አብራችን ቆዩ። ቤት ከፍታችሁ ደብሮኛል እያልሽ ፊልም የምታይናት ይሄን ደግሞ በነፍስሽ ላይ ፍሪ። አንድ ባልቴት ሴት ነበረች። ማታ ማታ የሚያዩት ፊልም አለ፣ የቱርክ ፊልም የሚባል እየተነሳች ከኢሻ በኋላ ሴትየዋ ያንን ፊልም ታያለች። ተከታታይ ፊልም ላይ ያለው ሰውዬ ልቧ ውስጥ ገባ። አላሁ አክበር። ሴትየዋ ልብ በሉ ሀይድ ጨርሳለች። ሴት ልጅ ሀይድ ከጨረሰች ስሜት የላትም ነው አይደል የሚባለው? ሀይዷን ጨርሳ ብቅታ ዝም ብላ በየቀኑ እየተነሳች የምታየው አክተር አለ። ስሙ መጨረሻ ላይ ጠቅሳለሁ። ሰከራተል መውት መጣባት። ላኢላሃ ኢላላህ ይላል። በአንድ ሰውም አይደለም በጀማዓ ቤተሰብ ሊረዷት ሊያግዟት ላኢላሃ ኢላላህ በይሏታል። እሷ ሙሐነድ እያለች የፊልም አክተር ስም እየጠራች ሞተች። እህት ያሟሟትሽ ይሄ እንደውን ትፈልጊያለሽ? ቃና የምታይ እነማን ናቸው ደግሞ እነዚህ እነ ኢቢኤስ የመሳሰሉትን ሁሉም መቼም ለኛ ኸይር አስበው አልመጡ። ሁሉም ለኛ ሸር አስበው ቢመጡ እንጂ ሰው የሚያየው ነገር ነው ልብ ውስጥ ገብቶ ውጣ ቢባል እምቢ የሚለው።
አላህ ይጠብቀን። አላህ ከእንደዚህ አይነት ሙሲባ ሁላችን የሚጠብቀን። ይሄ ትልቁ መልእክት ምንድነው? የምናየውን ነገር ሁልጊዜ ጆሮአችን ውስጥ የሚገባውን ነገር ልናውቅና ልናስተነተን ይገባል። እውነት ነው። ዛሬ ላይ ሰዎች በሰዎች ፍቅር ተመተው አጉል የማያገኙትን ስም አሁን በፊልም ነው ኳስ ተጫዋቾችን አሁን ለምሳሌ እንደ ማምለክ ድረስ የደረሱ ልጆች አሉ እዚሁ ሀገራችን ላይ ማለት ነው። ስለዚህ ሁላችን የምንወደውን የምንከታተለውን ብናውቅ መልካም ነው። ያለዚያ እንደዚሁ ሰኽረተል ሞት ላይ ስንደርስ ማለት ነው ሸሃዳ የሚያስትል ማለት ነው ምንም የማይጠቅመንን ሰው ከመጥራት አላህ ይጠብቀን። ሁላችንም ይህን ነገር መልእክቱን ናቃ ግን አንተው። ዛሬ ላይ ሁላችን በየቤታችን ያለው ቲቪያችን ምናምን የምንመለከተው ነገር እንትና እኮ ደስ ይለኛል፣ እንትና እኮ ደስ ትለኛለች የምለው ነገር ነገ ቀልባችን ላይ ፍቅራቸው አድጎ ማለት ነው በጣም አላስፈላጊ ቦታ ልንደርስ ስለምንችል ሁላችን የምናየውን የምንሰማውን ነገር ልንጠነቀቅ ይገባል። ለእኛ ብቻ ሳይሆን ለልጆቻችን ጭምር። ኒቃብ ለብሳ ነገር ግን ፊትና ቀስቃሽ የሆነችን ሴት ታውቃላችሁ? አብዛኞቹ ኒቃቢስቶች አላህ ይጠብቃችሁ በያላችሁበት፣ በአቋማችሁም ላይ አላህ ያጽናችሁ። አንዳንዶች ደግሞ አሉ፣ ለእኔም ለእናንተም አላህ ሂዳያ ይስጠን። በተለይ እዚህ ሚዲያ ላይ የምናያችሁ እህቶች ይህ መልእክት ለእናንተ ነው። በመጀመሪያ የኒቃብ ትልቁ ዓላማው ዒፋን ማስፈን ነው፣ ጥብቁነትን፣ ፊትናን መከላከል ነው። ከአንቺም ከሌላው አንቺን ከሚመለከተውም ወይንም ደግሞ ከወንድየውም ፊትናን መከላከል ነው የኒቃብ ዓላማው። ነገር ግን አንዳንድ እህቶች አላችሁ አውቃችሁም ይሁን ባለማስተዋል የምታደርጉት ነገር ግን የኒቃብን ዓላማ እየሳተ ነው። አይናችሁ አካባቢ ላይ እጅግ በጣም የተጋነነ ኒቃብ ያለበሱ ሴቶች እንኳን የማያደርጉትን አይነት ለፊትና ቀስቃሽነት ከበቂ በላይ የሆነን መዋያ ያድርጋችሁ ትወጣላችሁ። ይህ የኒቃብን ዓላማ የሚያስት ነው። ለምን አየህ ምናምን እንዳትሉኝ፣ ሚዲያ ላይ ስለሆነ ብንተራረም መልካም ነው። ኒቃብ ትክክለኛው ዓላማው ዒፋ፣ የሴቷን ክብር መጠበቅ፣ የወንድየውንም ፊትናን መከላከል፣ ከሴቷም ከወንድየውም። ስለዚህ እነዚህ እህቶች አላህ ስብሓነሁ ወተዓላ ያግራላችሁ። ትልቁን ስራ ኒቃብን መልበሱን አድርጋችሁት፣ ግን ትንሽየዋ ስራ እንዳትከብዳችሁ። ማሻአላህ ወንድማችን ጥሩ መልእክት ነው ያስተላለፈው። እንደውም እሱ ጥሩ ነው ያለው ነገር ከኔሻ እንደውም ጥቂቶች ነው ያለው። እኔ አብዛኞቹ ነው ያልኩት፣ እሱ ደግሞ ጥቂቶች ናቸው የኒቃብን አለባበሱን ወይም አዳውን ያልጠበቃችሁ የሚሉት ያለው። እኔ ደግሞ አብዛኞቻችሁ ነው ያልኩት። ስለዚህ ያው የሚሆነውን እንግዲህ መውሰድ ነው። ያው ሚዲያው ሁላችንም በግልጽ የምናየው ነገር ስለሆነ ማለት ነው። እንደውም አንድ ነገር አይቼ ነበረ ኮመንት ላይ፣ በዚህ ጉዳይ ላይ የሰጠ ኮመንት አይቼ ነበረ። የሆነ ሰው የጻፈው ሁሉም ሰው እኮ ካፍንጫው በላይ ቆንጆ ነው ይላል። እና ኢንሻአላህ ኒቃብ ስለብሱት አዳብ ብቻ ይኑረው። ያው የተናገርኩ ንግግር ምን ለማለት እንደሆነ የገባች ሰዎች ገብቷቸዋል። ካልገባችሁ ደግሞ ኮመንት ላይ አልገባንም በሉ፣ የገባቸው ይጽፍላችኋል። የጀማዓ የዛሬ ቪዲዮ ይህንን ይመስል ነበረ። ሁላችሁም ይህንን ቪዲዮ ላይክ አድርጉት። ላይክ ያላረጋችሁ ቅድም ያልኳችሁን ደግሞ የደብተሩን ቻሌንጅ እንዳረሱ አካውንቱን በዚህ ኮመንት ላይ አስቀምጥላችኋለሁ። ያልገባችሁ ነገር ደግሞ ስልኬም አስቀምጥላችኋለሁ። ስልኬን ጠይቃችሁ ማነው ስልኬ አስቀምጣለሁኝ። የደርዘን ዋጋ ስንት ነው ምናምን የሚለውን ነገር ደግሞ በቀጣይ በደንብ አጣርተን ደግሞ እያንዳንዱን አምጥተን ኢንሻአላህ በአጭር ጊዜ ውስጥ ቶሎ ደብተርና እስክሪብቶውን ገዝተን ለተቸገሩ ተማሪዎች ሙስሊም ክርስቲያን ሳንል እንትን ብለን ሳንለያይ ለሁሉም የምንሰጥ ይሆናል ማለት ነው። በተለይ ለተቸገሩ ተማሪዎች ኢንሻአላህ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ የተሻለ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።